ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን በዝማሬ ስላገለገሉን ስለ ወንድማችን ሄኖክ ስለ እህቶቻችን እግዚአብሔርን ከፍ እናደርጋለን። የእግዚአብሔር ስም ብሩክ ይሁን። ስለመጣችሁ ጌታ ኢየሱስ ክርስቶስ ይባርካችሁ። የሕይወትን ቃል ለመስማት ተዘጋጁ። አሜን ነው። በዚህ ስፍራ የምትሰሙት እንግዳ ቃል ነው። ከዓለም እንግዳ ነው ለማለት ነው። ከሌሎች ሰባኪዎች የተለየ ነው ለማለት አይደለም። ግን እንግዳ የሆነ ነገር ነው። በወደቀ ዓለም ውስጥ የተለየ ሰማያዊ ሐሳብ ያለበት ቃል ነው እና እዚህ የመጣ ነው በዓለም ያለውን ነገር እዚህ መልሰን ለመስማት አይደለም። እዚህ ያለነው ለተለየንበት ዓላማ ተጠርተን ለወጣንበት ቤተክርስቲያን የሚለው ቃል በአማርኛችን ኤክሌሲያ ከሚል ቃል ነው የመጣው። ኤክሌሲያ ማለት ኮልድ አውት ተጠርቶ የወጡ ለማለት ነው እና እኛ ማለት ተጠርተን የወጣን ቤተክርስቲያን ማለት ይሄ እንጻ አይደለም። ቤተክርስቲያን ማለት እያንዳንዳችን ነን። እያንዳንዳችን ብልቶች ሆነን አንድን የክርስቶስ አካል እንሞላለን ማለት ነው። ክብር ለእርሱ ይሁን። ስለዚህ ተጠርተን ለወጣንበት ዓላማ ለዛ ብቻ የሚሆን ሐሳብ ነው በዚህ ስፍራ የሚንሸራሸረው ለማለት ፈልጌ ነው። ሌላ አትጠብቁ። እዚህ ያለው የሕይወት ቃል ነው። አሜን ነው። ታስታውሳላችሁ ጴጥሮስ ጌታ ኢየሱስ ክርስቶስ ስጋዬን ያልበላ ደሜን ያልጠጣ በራሱ ሕይወት የለውም ባለበት ሰዓት መጽሐፍ ቅዱሳችን በግልጽ እንደሚናገረው ብዙዎች ወደ ኋላ ተመለሱ ነው የሚለው። ምን እንዳስደነገጣችሁ አይታወቅም። ስጋውን ይሄ ሰውዬ ቆራርጦ ሊሰጠን ነው ወይ ደሜን ጠጡ ሊለን ነው ወይ በሚል ሐሳብ ተደናግጠው ይህ የሚያስጨንቅ ንግግር ነው ያሉት። በቃ ከዚህ በኋላ መታገስ አንችልም፣ ከዚህ በኋላ ከዚህ ሰው ኋላ መሄድ አንችልም ብለው ብዙዎች ወደ ኋላ ተመለሱ። ከደቀ መዛሙርቱም ይላል ኢቭን ደቀ መዝሙር ደረጃ የደረሱ ሰዎችም ጭምር ነበሩ ማለት ነው። አያችሁ ብዙዎች አስጨናቂ ንግግር ነው አሉና ወደ ኋላ ተመለሱ ይላል እና ችግሩ ወደ ኋላ የተመለሱት የደቀ መዛሙርቱ የነዛ ሰዎች ብቻ ሳይሆን የደቀ መዛሙርቱም ጭምር ነበር። እንዴት አወክ ብትሉኝ እናንተ ስለትሄዱ ተወዳላችሁን ብሎ ለምን ጠይቃችሁ? አንድ እግዚአብሔር ልጅ ኢየሱስ ክርስቶስ ያየው ነገር አለ ማለት የሆነ የአካል ርቀት ባያሳዩም የልብ ርቀት አሳይቷል ማለት ነው። በአካል አብሮናቸው እንደሌሎቹ ንቅል ብለው ቆርጦ መሄድ አልቻሉ። ነገር ግን ልባቸው ርቋል። እነሱም ጥያቄ ውስጥ ናቸው። የተባለው ነገር ለእነሱም ግልጽ አይደለም፣ እንግዳ ነገር ነው። ግን እንደሌሎቹ ንቅል ብለው ወስነው ቆርጦ መሄድ አልቻሉም። ግን እዛው እያሉ እናንተም ልትሄዱ ትወዳላችሁን አላቸው እና ከመካከላቸው ፈጣን የሆነው ጴጥሮስ ነው። እሱ ፈጠን አለና መጣና ምን አለ? ካንተ ወደ ማን እንሄዳለን አለ። በጣም ደስ የሚለኝ ንግግር ነው በሕይወቴ ውስጥ። ካንተ ወደ ማን እንሄዳለን? ካንተ ወደ ማን እንሄዳለን ማለት ብቻ ሳይሆን የማይሄድባቸውንም ሁለት ምክንያቶች እዛ ቦታ አስቀምጧል። ከእርሱ ወደ ማንም የማንሄድባቸው ሁለት ትልልቅ ምክንያቶች አሉ። አንደኛው አንተ የሕያው እግዚአብሔር ልጅ ክርስቶስ መሆንን አምነናል አውቀናል አለ። ያመነና ያወቀ መሄጃ የለውም ማለት ነው። ለሌሎች የቀለለላቸው በቀላሉ ንቅል ብሎ በቀላሉ ትተውት መሄድ የቻሉት በእምነትና በእውቀት ላይ የተመሰረተ ሕይወት ስለሌላቸው ነው። ያመነና ያወቀ ግን መሄጃ የለውም። ምን ማለት ነው? ከነ ጥያቄዎቻችን እንድንከተል የሚያደርግ ያመንነው ነገር አለ፣ ያወቅነው ነገር አለ። እውነት ነው አሁን ያልከው ነገር ገብቶን አይደለም ካንተ ወደ ማንም የማንሄደው። እንደ ሌሎቹ እኛም ግር ብሎናል፣ የተምታታብን ነገር አለ፣ ክሊር አይደለም ለኛም። ነገር ግን ከነንቀውቅልሻችን ከነጥያቄዎቻችን እንድንከተል የሚያደርግ ካልገባን ነገር ይልቅ የገባን ሚዛን ደፍቷል አሉ። ሃሌሉያ። ያ ይዞን ነው እዚህ ያለነው። አንዳንድ ጊዜ ቸርች ውስጥ ያለነው ቤተክርስቲያን ውስጥ ያለነው ብዙ ጥያቄዎች እንቆቅልሾች ያሉብን ነው። መስጊድ ይሁን ቸርች ይሁን ግራ እስኪገባን ድረስ የተምታታ ነገር ሁሉ ይገጥመናል። ጥያቄዎች አሉ፣ እንቆቅልሾች ያልተፈቱ በወደቀው ሰውነት ውስጥ ስለምንመላለስ አሮጌው ሰው ቦታውን ስለያዘ ያን እንደሚባለው እንደተጻፈው ሆኖ ማናገኛቸው ነገሮች አሉ። ግን ከነንቆቅልሾቻችን ነገሮቻችን ከአደባባይ ያልጠፉት
ወዴትም መሄድ ያልቻልነው እርሱ የሕያው እግዚአብሔር ልጅ ክርስቶስ ኢየሱስ መሆኑን አምነናል፣ አውቀናል። ሃሌሉያ። በቃ ይሄ ገባን። በቃ አሁን ያልገቡን ነገሮች ቢኖሩ ኋላ እንደሚገቡን አምነን በፊቱ ነን። እንደው ነው ከሆነ we are not supposed to live, we are not supposed to understand, but we are supposed to live. ክብር ለእግዚአብሔር ይሁን። እንድንረዳ ሳይሆን እንድንኖር ነው የሚፈልገው። አሜን ነው። መኖር ይሻለናል እና በፊቱ አለን። አሁንም ያነከስንም ቢሆን በቤቱ እንመላለሳለን። ወዴትም እንዳንሄድ የበራልን የተገለጠልን እውነት አለ። ክብር ለእርሱ ይሁን። ሁለተኛው እሱን ባልነግራችሁ ግፍ ነው። አንዱን ነግራችኋለሁ። ካንተ ወደ ማን ሄደበት ምክንያት አንተ የሕያው እግዚአብሔር ልጅ ክርስቶስ መሆኑን አምነናል፣ አውቀናል አለ። ሁለተኛው ደግሞ አንተ እኮ የሕይወት ቃል ሳይሆን የዘላለም የሕይወት ቃል ነው ያለው። ዘላለምን አታጉድሏት። የዘላለም የሕይወት ቃል። የዘላለም የሕይወት ቃል ማለት የአንድ ሰሞን አይደለም። ያንተ ቃል አንዳንድ ቃሎች የሆነ ሲዝን ያሻግሩናል። የሆነ ወቅት ፊል ጉድ ሜክ ሴንስ የሚያደርግ ነገር ሲናገሩን ሰማለን። ግን ዘልቆ አይደለም። የሆነ ሲቹዌሽን የሆነ ሁኔታ ሲመጣ ግን ለዛም ይሆን አይደለም የምንሰማቸው ቃሎች። ያንተ ቃል ግን ዘመን ተሻጋሪ ቃል ነው። ይዞን የሚዘልቅ ቃል ነው። ዘላለማዊ ቃል ነው። በየትኛውም ጊዜና ሁኔታ ውስጥ ፋንክሽን ሊያደርግ የሚችል የሚሰራ ህይወትን ሊያስከትል የሚችል ቃል ነው። ሃሌሉያ። የህይወት ቃል። እስቲ የህይወት ቃል በሉ። የዘላለም የህይወት ቃል በየትኛውም ሲዝን ውስጥ የሚሰራ በየትኛውም ሲዝን ውስጥ የሚያወጣን የሚያገባን የተባለውን የሚያደርግ ቃል የሚለውን ሆኖ የሚገኝ ቃል ላለመሆን ምንም ሰበብ የማይከለክለው ቃል። ሃሌሉያ። እሱ ስላለ ከየት እናገኛለን? እንደዚህ አይነት ቃል ሌላ ጋር የት እናገኛለን? ካንተ ወዴት እንሄዳለን? ሌሎቹ ቃል አላቸው። አዎ የሚያባብል ቃል አላቸው፣ የሚያጓጓ ቃል አላቸው፣ የሚገቡልን ተስፋ አላቸው፣ ግን ያሉትን የማይፈጽሙ ናቸው። ያንተ ቃል ግን የዘላለም የህይወት ቃል ነው። እና እዚህ የምትሰሙት የዘላለም የህይወት ቃል ነው። እና ከየትም ይሄ ቃል ደግሞ ባለበት ቦታ ሰው የትም አይሄድም። ሰዎችን በሆነ ስትራቴጂ ብናባብላቸው እንዲከርሙ ብናረጋቸው ስጋዊ ጥበብና ስጋዊ ዕውቀት ብንከተል ስጋዊ ሰዎችን አትራክት ማድረግ እንችላለን። ልድገሙ። ስጋዊ ጥበብ ብንጠቀም ይሄ ሜካኒካል ቴክኒካል የሆነ ዘዴ ሰዎችን የሚያባብል ሰዎችን በእኛ ዙሪያ እንዲመጡ ቤተክርስቲያን እንዲመጡ የሚያደርግ የስጋ ጥበብ ብንከተል ስጋውያን ሰዎችን አትራክት ማድረግ ይቻላል። መንፈሳዊ ሰዎችን ግን አናገኝም። ስለዚህ መንፈሳዊ በሆነ መንገድ ብቻ ነው ሰዎች ወደ ቤቱ ሊሳቡ የሚችሉት። የህይወት ቃል ያስፈልጋል። የህይወት ቃል ካለ ትልቁ እሱ ነው የሚያስፈልገን። ጌታ ስሙ የተባረከ ይሁን። እሷ ሚኒ ስብከት ነች። አሁን ወደ ቃሉ እንሄዳለን። ወደ ዛሬው ቃል ለማለት ነው። መጽሐፍ ቅዱስ የያዛችሁ መዝሙር 38 ቁጥር 19 ላይ ባለው ሐሳብ ላይ ነው ዛሬ ወደ ልቤ የመጣው እንድናገርበት እግዚአብሔር በውስጥ ያስቀመጠው ማለት ነው። መዝሙር 38 ቁጥር 19 መዝሙር 38 ቁጥር 19 አገኛችሁት? ጠላቶቼ ሕያዋን ናቸውና ይበረቱብኝማል የሚል ቃል ነው። ጠላቶቼ ሕያዋን ናቸውና ይበረቱብኛል የሚል ቃል ነው። ጠላቶቼ ሕያዋን ናቸውና ይበረቱብኛል የሚል ቃል ነው።
አገኛችሁት አይደል? እግዚአብሔር የተመሰገነ ይሁን። እንጸልይ በዚህ ቃል እግዚአብሔር እንዲናገረን የጌታ መንፈስ በመካከላችን እንዲመላለስ የቃሉን ፍቺ እንዲያበራልን በዚህ ቃል ውስጥ የታጨቁ የህይወት ቃሎች እንዲለቀቁ ቅዱስና ሕያው የሆንክ የዘላለም አምላክ ልዑል እግዚአብሔር እነሆ የወዴ ቃል በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር ወደኔ ይመጣል ተብሎ እንደተጻፈው የትኛውንም ተግዳሮት እየዘለለ ያለፈ የህይወት ቃል ያንዳንዳችን ወንዶችና ሴቶች ልጆችን እንዲያገኘን በኢየሱስ ስም እጠይቃለሁ። ተንኮል የሌለበት ቃል የህይወት ቃል ሙሴ ህይወት ያላቸውን ቃላቶች ተቀበለ ይሰጠንም ዘንድ እንደሚለው ቃል እግዚአብሔር ሆይ ህይወት ያላቸው ቃላቶች በዚህ ስፍራ የተለቀቁ ይሁኑ። ቅዱስ መንፈስ በመካከላችን ይመላለስ። አሁን እንደተወለዱ ሕፃናት ከዚህ በፊት ምንም ታሪክ እንደሌላቸው ከዚህ በፊት እንዳልኖሩ እንዳላገለገሉ እንዳልተገለገሉ ከዚህ በፊት በምንም አይነት ሁኔታ ውስጥ እንዳላለፉ ሰዎች ሆነን አሁን እንደተወለዱ ሕፃናት ሆነን በፊት መቀመጥ ይሁንልን። እግዚአብሔር የትላንት ልምዳችን የትላንት ዕውቀታችን ዛሬ ለተለቀቀ ያለውን ሐሳብ እንዳይገዳደር በዚህ ቃል ውስጥ ያለው ፍቺ እንዳያጣን በኢየሱስ ክርስቶስ ስም ጸልያለሁ። በማልጠቅም ባሪያ አንደበት ላይ ሰልጠን ባሪያን አግዘኝ በጌታ በኢየሱስ ክርስቶስ ስም አሜን። ጠላቶቼ ሕያዋን ናቸውና ይበረቱብኝማል ይላል። ጠላቶቻችን ሕያዋን ሳሉ ጠላቶቻችን አክቲቭሊ ፋንክሽናል ሆነው ያሉ ማለት ነው። የእንግሊዝኛው ሊቭሊ ናቸው፣ ሕያዋን ናቸው፣ በህይወት ነው ያሉት። ስለዚህ ይበረቱብኛል እያለ ነው ያለው። ጠላቶቻችን አክቲቭሊ ፋንክሽናል በሆኑበት እየሰሩ ባለበት ሕያዋን በሆኑበት ሁኔታ ውስጥ ብርታትን መጠበቅ ሞኝነት ነው። ሁለት ጎበዝ የለም። ጠላት ሲበረታ እኛ እንደክማለን፣ እኛ ስንበረታ ጠላት ይደክማል። this is a principle። ጠላቶቻችን አይጠፉም። ብዙ ጊዜ ክርስቲያኖች የምንሞኘው ሞኝነት አለ። ቀኑ ሳይደርስ በፊት ጠላቶቻችንን የማጥፋት አባዜ አለብን። ሞትም እስኪሞት ድረስ መጠበቅ ያስፈልጋል። ሞት ራሱ እንደሚሞት መጽሐፍ ቅዱሳችን ይናገራል። ያ ጊዜ ደርሶ ጠላቶቻችን እሳት ባህር ውስጥ እስኪጣል ድረስ የጌታ ቀን እስኪመጣ ድረስ እስከዛ ድረስ ዴድሊ ኢንፍሉዌንሳቸው ይቀጥላል። ተግዳሮቶቻቸው ይቀጥላል። ግን አክቲቭ እንዳይሆኑ ፋንክሽናል እንዳይሆኑ ነው የሚያስፈልገው። ጠላቶቻችን ሕያዋን ከሆኑ ምንም አይነት እንቅስቃሴ ምንም አይነት ብርታት በእኛ ህይወት ውስጥ ሊገለጥ አይችልም። ጠላት ገዢውን ስፍራ ከያዘ እኛም የምንበረታበት ምንም አይነት መንገድ የለም። በጣም ኃይለኛ ፕሪንሲፕል ነው በዚህ ውስጥ ያለው። ጠላቶቼ ሕያዋን ናቸውና ምን ይሆኑብኛል? ይበረቱብኛል። ለምንድን ነው የበረቱት? ሕያዋን ስለሆኑ፣ ግራውንድ ስላገኙ፣ ለመስራት ለመንቀሳቀስ የሚፈልጉትን ነገር በእኛ ህይወት ዙሪያ ለማድረግ እኛን ለማድከም እነርሱን ለመበርታት የሚያስችላቸው ፉትሆልድ ስላገኙ፣ ቦታ ስላገኙ፣ ፈንታ ስላገኙ ጠላቶች ይበረቱብኛል። ጠላት የሚበረታው ሕያው የሚያደርገው ነገር በህይወት እንዲቀጥል የሚፈልገውን በህይወታችን እንዲያከናውን የሚረዳው ነገር እኛ ጋር ተገኝቷል ማለት ነው። ጠላቶችን ሕያው የሚያደርግ ምስ ተገኝቷል ማለት ነው። ድሮ አጋንንት ስናስወጣ ምሴን ስጡኝ ይላል። ምስ ሲኖር ነው የሚሰራው ማለት ነው። ምግብ ሲኖረው ነው ጠላት በህይወት ውስጥ መቀጠል የሚችለው ማለት ነው። ምናልባት የዛን ጊዜ ቢጠይቁ አመድ ምናምን ነው።
ነገር ግን ወንድሞችና እህቶች የእግዚአብሔር ቃል በእያንዳንዳችን ህይወት ውስጥ ጠላት የሚመገበውን ጠላትን የሚጠቅም ነገር ባለበት ቦታ እኛ መበርታት አንችልም። ብዙ ክርስቲያኖች በጣም ዲሲቭድ እንደሆኑ እናያለን። ጠላትን የሚያበረታ ነገር በቤታቸው አለ። ጠላትን እንዲቀጥል እንዲኖር የሚያደርግ ሕያው የሚያደርግ ነገር በቤታቸው አለ። ነገር ግን ይጮሃሉ፣ ድል ይፈልጋሉ፣ ለማሸነፍ ይፈልጋሉ። ግን እዚህ ጋር ጠላት እየቀለቡ ጠላት እያበሉ እያጠጡ አሸናፊ ህይወት ለመኖር ይሞክራሉ። ውሃ ቅዳ ውሃ መልስ ነው። ምንም ንቅንቅ አትልም ከዛ ቦታ። ጠላቶቻችን ሕያው ሆነው በቀጠሉበት ቦታ ግራውንድ አግኝተው ፉትሆልድ አግኝተው አክቲቭሊ ፋንክሽናል እየሆኑ ባሉበት ህይወት ውስጥ አሸናፊ ህይወት መኖር አይቻልም። እኛ ጋር ያለው ግራውንድ መጥፋት አለበት። አንድ ነገር በህይወት ለመቀጠል የሚያስችለው ፉድ ይፈልጋል፣ ምግብ ይፈልጋል። ጠላቴ ሕያው ሊያደርገው የሚችል የራሱ የሆኑ ምግቦች አሉት። እንደ እግዚአብሔር ቃል ያልሆኑ ነገሮች ለጠላቶቼ ምግብ ናቸው። የምናማ ከሆነ፣ የምንሰርቅ ከሆነ፣ የምናመነዝር ከሆነ፣ የምንዋሽ ከሆነ እግዚአብሔር አታድርጉ የሚለንን እነዛን ነገሮች ሁሉ ትሬስፓስ ስናደርግ ቫዮሌት ስናደርግ ስንተላለፍ እሱ ነው። እሱን ካገኘ በህይወታችን ውስጥ ሕያው ይሆናል ማለት ነው ጠላት። ብዙ አናስተውልም። ብዙ ጊዜ ክርስቲያኖች ጠላቶቻችን ሕያው የሚያደርግ ነገር ያለ አይመስልንም። እድል በህይወታችን ውስጥ ካላገኘ በስተቀር ዲያብሎስ ሊሰራ አይችልም። ለዲያብሎስም ፈንታ አትስጡ ይላል የእግዚአብሔር ቃል። ያ ለዲያብሎስ ትንሽም ብትሆን ፈንታ የሆነች ነገር ለሱ እንደ ትልቅ ኮንቲኔንት ሊጠቀምበት ይችላል። አይችን ትንሽ ነገር ብዙ ነገራችንን ለማበላሸት ብዙ ርቀት መሄድ አያስፈልገንም። ትንሽ ስንፍና በህይወታችን ውስጥ ጠላትን ያበረታል። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል አይደለም ይላል። በብዙ ድካም የተቀመመውን በብዙ ዕውቀትና ጥበብ ዘዴ የተቀመመውን የዘይት ሽቱ መልካም መዓዛ ያለውን ነገር የሞቱ ዝንቦች ህይወት ያላቸው ዝንቦች እንኳን አይደለም የሞቱ ዝንቦች ናቸው የሚያገሙት። እና ትንሽም ስንፍና ጥበብንና ክብርን ያበላሻል ይላል መጽሐፍ ቅዱስ። ትንሽ ስንፍና ጥቂት እርሾ ሊጡን ሁሉ ምን ያደርጋል? ያቦካል። በጣም ግልጽ ነው። እና በህይወታችን ዲያብሎስ ፈንታ የሚያገኝ ከሆነ ጠላቶቻችን ሕያዋን ናቸው ማለት ነው። ሁለታችንም ብርቱ ልንሆን አንችልም። ሁለታችንም በብርታት ኮኤግዚስት ማድረግ አንችልም። አንዳችን ከበረታን ሌላኛው ይደክማል። እኛ ከበረታን ጠላቶቻችን ይደክማሉ። this is a principle። በምንም አይነት ልንቀይረው የማንችል መርህ ነው። ለዚህ ነው የእግዚአብሔር ቃል ሰው አስቀድሞ ኃይለኛውን ሳያስር ይላል። ሰው አስቀድሞ ኃይለኛውን ሳያስር በኃይለኛው ወደ ኃይለኛው ቤት ገብቶ ያዘውን ማስለቀቅ መበዝበዝ አይችልም ይላል። ማቴዎስ እንደዛ ነው የሚጽፈው። ሉቃስ ደግሞ ሰው አስቀድሞ ኃይለኛ ሰው ቤቱን ቢጠብቅ ከሌላ ቦታ የሚመጣበትን ጥቃት ፕሮቴክት ማድረግ ይችላል፣ ሴፍ ማድረግ ይችላል፣ ያዘውን ነገር ማቆየት ይችላል ይላል። ኃይለኛ ሰው በማቴዎስ አገላለጽ ኃይለኛ ሰው ዘ ስትሮንግ ማን የሚባለው ዲያብሎስ ነው። እና ኃይለኛው ሰው ያዘው ነገር አለ፣ የሰበሰበው ነገር አለ፣ ያከማቸው ነገር አለ። እንዲሁ በአየር ላይ ኃይለኛ አይኮንም። እናንተ ሀብት ሳይኖራችሁ አቅም ሳይኖራችሁ የሰበሰባችሁት ያላችሁ ነገር ስትሮንግ ሆልድ በሌለበት ቦታ ስትሮንግ ማን መሆን አይቻልም። ደግሞ ሁሉ ባዶ ሜዳ ላይ ምንም የሌለ ሰው ኃይለኛ ሊሆን አይችልም።
የሆነ ያዘው የሰበሰበው ነገር ቢያዋጣም ባያዋጣም ይጥቀምም አይጥቀምም በእግዚአብሔር አይን ዋጋ ይኖረውም አይኖር ብቻ አንዳች አኪዩሙሌት ያደረገ ዌልዝ የአቅም የእውቀት ሊሆን ይችላል የገንዘብ ሊሆን ይችላል የሀብት ሊሆን ይችላል ሌሎችም ነገሮች ሊሆኑ ይችላሉ እሱን ሳይሰበስብ ኃይለኛ መሆን አይቻልም ስትሮንግ ሆልድ በሌለበት ስትሮንግ ማን አይኮንም አሁን በዚህ አገር በጣም ኃይለኞቹ ሰዎች ሀብታም ሰዎች ናቸው ራይት ስትሮንግ ሆልዱ ሀብት ነው ብር ይደመጣሉ ሴሌብሪቲዎች ሀብት ስላላቸው ይደመጣሉ የሆነ ቦታ ላይ መጥተው ለምንድነው ምርጫ የሚያደርጉ ሰዎች ሴሌብሪቲዎችን ህዝብ የሚያቃቸው በህዝብ ዘንድ ኢንፍሉዌንሻል የሆኑት ለምንድነው ወደፊት የሚያወጣቸው ስትሮንግ ሆልዱ እዛ ጋር ነው ያለው ዌልዝ ስትሮንግ ሆልድ ነው ማለት ነው እና ይሄ ኃይለኛ ሰው የሰበሰበው ነገር አለው ለማለት ነው ይሄ ኃይለኛ ሰው ያከማቸው ነገር አለው ማለት ነው ግን ያከማቸው ነገር የሰበሰበው ነገር ይሄ ኃይለኛው ሰው ሰይጣን የራሱ የሆነ ነገር ሳይሆን ከኛ የተወሰደብን ነገር ነው በደንብ ስሙ አለዛኛ ሄደን እርሱም ማጥቃትና ማበዝበዝ ወንጀል ሊሆንብን ነው ሌቦች ልንሆን ነው ስለዚህ ህጋዊ የሚያደርገው ምንድነው እሱ ሌባ መሆኑን ስናረጋግጥ ነው ጌታ ኢየሱስም አልደበቀንም ሌባው አለ አይደል ሌባ ማለት ምን ማለት ነው ሌባ ማለት የሆነ ነገር ያለው ማለት ነው ያለው የሰበሰበው ነገር ከሌለ ሌባም አይባልም ግን ያለው ነገር የርሱ ያልሆነ ሰው ማለት ነው ሌባ ስለዚህ ሌባው ነው ዲያብሎስ ሌባ ነው ዲያብሎስ የርሱ የሆነ ነገር የለው እና ዲያብሎስ የኛ የሆነውን ነገር ሰብስቦ በቤቱ ነው ያዘው እና የተወሰዱብን ነገር አሉ እና እሱ ጋር ያለውን ለማስለቀቅ መጀመሪያ ኃይለኛው ሰው ላይ የሚበልጥ ኃይል ሊኖረን ኦቨርፓወር ማድረግ ሊኖርብናል በኃይል ሳንበልጥ ኃይለኛው እጅ ያለውን ምርኮ ማስመለስ አንችልም ብዙ ነገሮቻችን ተይዘው ነው ያሉት አዳምና ሔዋን ከእግዚአብሔር ሐሳብና ፈቃድ ውጪ ሲተላለፉ ዲስኦቢዲየንት ሲሆኑ በእጃቸው ለነርሱ ብሎ እግዚአብሔር የሰጠው ነገር በሙሉ ከነሱ ከሰው ልጆች ሁሉ እጅ ወጥቶ በኃይለኛው እጅ ገብቷል ስለያዘ ነው ብር ወርቁን ይዞታል ሀብቱን ይዞታል ሪሶርሱን ይዞታል ግን እሱ ኖሮ ሳይሆን ከእግዚአብሔር ከሰዎች ላይ ተወስዶ ነው ምክንያቱም ሌባ ነው ግን የሚያሳዝነው ነገር የዚህ ዓለም ገዢ ሆኖ ሀብቱ ብር ወርቁ የሱ እንደሆነ ሲናገር ወርቀ በተሰግድልኝ ይሄን ሁሉ ሰጣል ቢኖሩ ነው አይደል የሚሰጠው ግን የያዘው የእርሱ አይደለም ይሄን እንድታቁ የያዘው የእርሱ አይደለም በሉ እስቲ የኛን ነው ያዘብን ለዚህ ነው መጽሐፍ ቅዱስ ሲናገር አምላክ የሚሰጥህን የጠላቶችን ምርኮ ትበላለህ ይላል ለካ የኛ ነገር ያለው በጠላቶቻችን እጅ ነው አምላክ የሚሰጥህን የጠላቶችን ምርኮ ምን ታደርጋለህ ትበላለህ እናንተ ነገር ያንቺ ነገር ያለው በጠላት እጅ ነው ግን ለማስመለስ ያንን ወደ ቦታው ለማምጣት በኃይል መብለጥ ግድ ይላል ዲዛርም ካላደረጋችሁት ኃይለኛው ሳያስር ነው የሚለው ለማሰር አቅም ይጠይቃል ያለዛ አንተን ራሱ ሊያስረው ይችላል በኃይል ስትበልጡ ስታሸንፉ እኮ ነው put the gun down የምትሉት አይደል መሳሪያን ጣል የሚባል ቋንቋ ካመጣ በኃይል በልጣችኋል ማለት ነው በኃይል ባልበለጣችሁበት ቦታ መሳሪያ ማስለቀቅ ማስጣል አትችሉ ዲዛርም ማድረግ አትችሉ ትጥቅ ማስፈታት አትችሉ ማለት ነው ስለዚህ ዲያብሎስ ኃይለኛ የሚሆንበት ነገር በእናንተ እጅ ካለ ሁለት ነገሮች አሉ እግዚአብሔር በክርስቶስ ኢየሱስ የሰጠን ያወረሰን ያስጨበጠን ያዝነው ይዞታ አለ በክርስቶስ ኢየሱስ እግዚአብሔር የሰጠን ነገር አለ ጌታን ስትቀበሉ ከእርሱ ጋር አብሮ የተሰጡን ፓኬጆች አሉ
ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉንም ነገር እንዲያው እንዴት አይሰጠንም ይላል ሐዋርያው ሲናገር። ለገዛ ልጁ ያራራለት የሚለው ያልሰሰተ who didn't spare ነው የሚለው። እግዚአብሔር አንድ ልጁን ለመስጠት ምን አላደረገም? አልሰሰተም፣ አልራራለትም። እና ይሄንን ልጁን ያሳልፎ የሰጠን አለ ከእርሱ ጋር ከማጋ ከልጁ ጋር ከማጋ ከኢየሱስ ጋር ሁሉንም ነገር እንዲያው እንዴት አይሰጠንም ነው እኮ ቢለው። እንዴት ነው የሚሰጠን? እንዲያው። እስቲ እንዲያው በሉ ማለት ለልጁ ያላስከፈለን ለሌላ ነገር እንዴት ዋጋ ያስከፍለናል ማለት ነው። ኦ ማይ ጉድነስ። አሁን ዋጋ የሚያስከፍሉን ነገር እንዲያው የተሰጡን ነገሮች ነበሩ። መክፈል ቢገባን ዋጋ ለልጁ ነበር። ከገሃነመ እሳት ለዳንበት የኃጢአት ይቅርታ ላገኝንበት ለልጁ ነበር መክፈል የሚገባን። ልጁን እንዲያው ሰጠን። ምን ሰጠውም ስለሌለ ነው። ምንም ሰጥ ልጁን ሊተካ የልጁን ኮምፐንሴት ሊያደርግ የሚችል ምንም ነገር ስለሌለ ልጁን ከሰጠን እንዲያው ከሰጠን ልጁን ለሌላው ነገር እንዴት ያስከፍላችኋል እንደማለት ነው። እንዲያው ሁሉንም ነገር በክርስቶስ ውስጥ ሰጥቶናል። ግን ይሄ በክርስቶስ የተሰጠን ነገር it has to be protected። ኃይለኛ ካልሆን በስተቀር ያንን ይዞታ መጠበቅ አንችልም። በእግዚአብሔር በልጁ በኢየሱስ ክርስቶስ የተሰጠን ነገር እንዳናስወስድም ኃይለኛ መሆን ያስፈልገናል። የተወሰደንም ለማስመለስ ኃይለኛ መሆን ይፈልጋል። ሃሌሉያ። ለመበዝበዝም ኃይል ያስፈልጋል። ያለንን ሜንቴን ለማድረግም ኃይል ያስፈልጋል። ሃሌሉያ። ለመውረስም ርስታችንም ለመጠበቅ ኃይል ያስፈልጋል። ና ሁሉ ጊዜ በጦርነት ምን ስፒሪቹዋል ዋርፌር ውስጥ ያለን ሰዎች ነን። ጦርነት ነው ራሱን ይቻላል። መጋደላችን ከስጋና ከደም ጋር አይደለም አይደል ያለው። ግን ጠላት አለን ስጋና ደም አይደለም እንጂ። ይሄን ስንል ግን ስጋና ደምን ሳይጠቀም አይደለም የማይታየው ኃይል የሚሰራው። አዎ መጋደላችን ፊት ለፊት ከሚገጥመን ሰው ጋር አይደለም። ምክንያቱም ይሄ በፊት ለፊት እየተገዳደረን ያለ ሰው ከበስተጀርባ ያለው ኃይል ጃስ ብሎት ነው ማለት ነው። ጃስ ብሎት ነው እንጂ ለካ እሱ አይደለችም የኔ ጠላት። እኔ ላይ የተነሳችው አጌንስት ሚ የሆነች ሴት አጌንስት ሚ የሆነው ሰው እሱ አይደለም ማለት ነው። በጀርባ ያለ ከበስተጀርባ ያለ ኢንቪዚብል በሆነ ዓለም ውስጥ ያለ የጨለማው አሰራር የዚህ ዓለም ገዢ መንፈስ አሰራር ነው ማለት ነው። ስለዚህ አሁን እኔ ፊት ለፊት ካለው ሰው ጋር አይደለም ፋይት የማደርገው ማለት ነው። ስለዚህ ሪል ጠናታችን የጨለማው ገዢ መንፈስ አሰራር ነው። ጠላቶቼ ምንለው ቃል ሰው ወደ ጭንቅላታችን ካመጣ ትልቅ ውድቀት ውስጥ ነው ያለነው። የሰው ጠላት የለንም። የሰው ጠላት የለንም ሰው አይጣላንም ማለት ግን አይደለም። ብቻውን አይደለም ሰውየው ማለታችን ነው። ከኋላው የሚያገዘው አለ። ቶታሊ የሰው ጠላት የለም ማለት አንችልም። ጠላቶቻችሁን ውደዱ ተብለናል እኮ። ዲያብሎስን ነው ይሄ ጠላቶቻችሁ የተባለው። ዲያብሎስን ውደዱ ሊሆንብን ነው። ስለዚህ የምን ጠላት ነው? ማን ጠላው ግን የምንወደው ጠላት አለን ማለት ነው። እሱም ሰው ነው። በመጥላት የማንገላገለው በመጥላት መፍትሄ ማምጣት የማንችለው ግን በመንገዳችን ላይ የሚቆም ሰው አለ። አላሰራ አላስኬድ አላላውስ የሚለን አለ ማለት ነው። ለሱ የተሰጠን መንገዱ የእግዚአብሔር የጦር ዕቃ ፍቅር ብቻ ነው። ክብር ለእግዚአብሔር ይሁን። ግን ሌላ ጠላት አለ ከበስተጀርባ ያለ የዚህ ዓለም ገዢ የሆነ መጋደላችን ከስጋና ከደም ጋር አይደለም ከአለቆችና ከስልጣናት ከዚህ ከጨለማ ዓለም ገዢ ከክፋት መንፈሳዊ ሰራዊት ጋር ነው የሚለን። አለ አርሚስ አሉ ማለት ነው። እንደው ዝም ብለን ወተን ስንገባ እኮ በእግዚአብሔር
ጥበቃ ሆነን እንጂ እኮ ተከበናል። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ ሲባል ለብዙዎቻችን የሆነ ሀገራችን ስትከበብ የሚሰማን ነገር ነው። አሁን ራሱ ተከበን ነው እኮ ያለነው። እግዚአብሔር አይሎ ነው እንጂ በህይወት ያለነው ወተን የገባ ነው። ተከባችኋል ወንድሞችና እህቶች፣ በተከበበ ከተማ ውስጥ ነው ያላችሁት። ወንድሞችና እህቶች፣ እግዚአብሔር ቤተሰቦች፣ ጠላቶቻችን ሕያዋን ሳሉ መበርታትን አትጠብቁ። በቤታችሁ በልፍኛችሁ ለዲያብሎስ ፈንታ ሰጣችሁ ጠላትን ያበረታችሁ ባንድም በሌላ መንገድ ነፍስ የሚዘራበት ነገር በቤታችሁ ያለ ዲያብሎስ በህይወት የሚኖርበት ነገር ቤታችሁ ውስጥ ያለ በምንም አይነት ማሸነፍ አትችሉም። በትገስጹ ብትሉ ጉሮሯችሁ ይደርቃል እንጂ ውጤት አያመጣም። ተሰብሩ ፕሮብሌም ይሄ ነው ትልቁ ችግራችን። እልፍኛው ውስጥ ሐሜት አለ፣ እልፍኛው ውስጥ ውሸት አለ፣ ቤቴ ውስጥ ጥላቻ አለ፣ ምገፋው ሰው አለ፣ መቀበለው ሰው አለ፣ የራሴ ፒር ግሩፕ አለኝ፣ ሌላውን ማገልበት ነገር አለ። እንዲህ አይነት ነገር ባለበት ቦታ አሸናፊ ህይወት እንኖራለን ብላችሁ አትጸልዩ፣ አታስቡ። ጠላቶቻችን ሕያው የሆኑበት ነገር ባለበት ቦታ ብርታት አይጠበቅም። ክብር ለእግዚአብሔር ነው። ይህን ማወቅ ራሱ አንድ ትልቅ መፍትሄ ነው፣ መዳን ነው። ይህን ማወቅ ምን እኔ ጋር የሚበላው ነገር አለው? ታሳውላችሁ መጽሐፍ ቅዱስ ላይ ጠላቶቻችን ስለምን ብዙ ውሃ ያገኛሉ ብሎ የሚንደለደሉትን ምንጮች የደፈኑ ሰዎች ነበሩ። ሕዝቅያስ ሰናክሬ መጥቶ ይሁዳን ሊይዛት ባሰበ ጊዜ የተነደፈው አንዱ ስትራቴጂ ምንድነው? ጠላት የሚጠጣው ነገር እንዳይኖር የውሃው ምንጭ መድፈን ነበር። እና ጠላቶቻችን ሕያው እያሉ እንዴት እየቀለብክ ትዋጋለህ? ሎጂስቲክ እያቀረብክለት መዋጋት ማለት ነው። ጥይትና ምን ያቀበልኮ በልተኩስ ተራ በተራ አንተኩስ ያንተንም ሪሶርስ እየሰጠው እንዴት ነው የምትዋጋው? ጎበዝ እንደሱ ማለት ነው። ግራውንድ ባለበት ቦታ ድል የለም። ጠላቶቻችን ሕያዋን ሆኖ ሳሉ ድል መጠበቅ አትችሉም። ያለንንም ለመጠበቅ ኃይል ያስፈልጋል፣ የተወሰደብን ለማስመለስ ኃይል ያስፈልጋል እያልኳችሁ ነው። ክብር ለእግዚአብሔር ይሁን። እና ጠላቶቻችን ሕያው ከሆኑ የሚበረቱብን ከሆነ ምንድነው ማለት ነው የሚያዋጣው? ከሊቭሊ ስቴት ፋንክሽናል ከሆኑበት ህይወት ማውጣት ነው። እነሱን ፈንታ ስትከለክሉ፣ ያንን ግራውንድ ስትነሱት፣ ያን ጊዜ ጠላት ይደክማል እና ማደን ይፈልጋል። የእግዚአብሔር ቃል ሲናገር ያደነውን እስኪበላ የገደለውን ደሙን እስኪጠጣ ድረስ አይተኛም ይላል ስለ እስራኤል ሲናገር። በላም ነው የተናገረው ይንቃል። ያደነው እስራኤልን አየና ሊረግም ሄዶ ይሄ ህዝብ ያደነውን እስኪበላ የገደለውን ደሙን እስኪጠጣ አይተኛም። ስለ እግዚአብሔር ህዝብ የተነገረ ስለ እስራኤል የተነገረ ነገር ነው። ስለኛ የተነገረ ነገር ነው። ደምን አገባኝ ነው እዛ ውስጥ የለውም ስለ እስራኤል ነው ብላችሁ እንዳትሉ፣ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር ደሞም ለአብርሃምና ለዘሩ የተገባው የተስፋ ቃል ወራሾች ናችሁ የሚል ደግሞ ቃል አለና እንደው ዘለን ስለማረን ስለወደድነው ጥቅሱን እንወስደው። ሃሌሉያ። አያችሁ እርግጠኞች ስንሆን ነው ምንደፍረው በቃሉም ለመጸለይ። ምክንያቱም ሳበድ ይወት እንደሱ እኮ ስለ እስራኤል ነው የተጻፈው ቢለን መልስ ከሌለን ችግር ነው። ናም ስለኛ የተነገረ ቃል ነው። የእግዚአብሔር ህዝብ እረፍቱ መቼ ነው? ያደነውን
እስኪገል የገደለውንም ደሙን እስኪጠጣ ድረስ አይተኛም። ጠላት እያለ መኝታ የለም ነው እያለን ያለው። ግን ጠላትን ለማደን ይጠይቃል፣ መግደል ይጠይቃል፣ በኋላ ነው ደሙን መጠጣት። ያላደናችሁትን አትገሉትም። ራይት ለማደን የመጀመሪያው ቅድመ ሁኔታ ማደን ነው ማለት ነው። ማደን ነው። ጠላቶቻችን ጠላትነታቸው መንፈሳዊ ስለሆኑ ጠላትነታቸውን የሚገልጥባቸው ሁኔታዎች አሉ። በደንብ ስሙኝ። ኑሯችን ሊሆን ይችላል፣ ትዳራችን ውስጥ ሊሆን ይችላል፣ በባልና ሚስት መካከል ባለው የሆነ ግራውንድ አግኝቶ ሊሆን ይችላል። ሰርከምስታንስ በሌለበት ፉትሆልድ በሌለበት ጠላቶቻችን ራሳቸውን ሊገልጡ የሚችሉበት አክሰስ የላቸውም። ስለዚህ ትዳራችሁን አክሰስ ሊያደርጉ ይችላሉ። በባልና ሚስት መካከል ያለውን ግንኙነት አክሰስ ሊያደርጉ ይችላሉ። በቤተ ክርስቲያን ውስጥ በወንድማማቾች መካከል ያለውን ግንኙነት አክሰስ ሊያደርጉ ይችላሉ። ልጆቻችንን አክሰስ ሊያደርጉ ይችላሉ። እየሰማችሁ ነው። የሆነ ራሳቸውን ኤክስፕረስ የሚያደርጉበት ራሳቸውን የሚገልጡበት ዲስፕሌይ የሚያደርጉበት ቦታ ከሌላቸው ጠላቶቻችን መስራት አይችሉም። ስለዚህ ለጠላት ስናወራ የተያዘብን ነገር አለ ማለት ነው። እየተረበሽንበት እየታወክንበት ያለ ቦታ አለ ማለት ነው በህይወታችን ውስጥ። ሁኔታዎቻችንን ይዞ ነው ጠላት የሚዋጋን። ስለዚህ የትኛው ሁኔታ እንደተያዘብን አድነን እስቲ አድነን በሉ። መጽሐፍ ቅዱሳችን ስለማደን ይነግረናል። አልገባንም እንጂ ቃሉ ሲናገር ስትጸልዩ ሁሉ ጊዜ ትጉና ጸልዩ የሚለው ቃል ምን እንደሆነ ክሊርሊ ስላልገባን እንጂ ትጉ የሚለው ቃል ትጋትን ልፋትን የሚያሳይ ጥረትን የሚያሳይ ነገር ነው የሚለው። እንግሊዝኛው ግን እንደሱ watch and pray ነው የሚለው። ምን ማለት ነው watch አድርጉ ማለት? ሰልሉ፣ ሁኔታዎችን በጥልቀት ተከታተሉ፣ circumspectly ተከታተሉ፣ አጥኑ፣ እንቅስቃሴውን አጥኑ። ዎችማን የሚባሉ ጉበኞች ወይም ማማ ጠባቂዎች ጋርድ የሆኑ ሰዎች በከተማይቱ ቦታዎች ወሳኝ በሆኑ ቦታዎች ላይ ይቀመጡና ከፍታ ባለው ነገር ላይ ማማ ላይ ይቀመጡና ህዝብ ተኝቶ ነው በአደባባዩ ያለው በከተማ ውስጥ ያለው። እነሱ ግን ለሊት ቁጭ ብለው ይተጋሉ፣ ዎች ያረጋሉ፣ ዙሪያቸውን ይሰልላሉ። የሚሰልሉት የጠላትን እንቅስቃሴ ነው። እና አንዳች የሆነ ውልውል የሚል ግርግር ካዩ አስቀድመው መልእክት ያስተላልፉና ያስጠነቅቃሉ። እንደዚህ አይነት ሰዎች ጉበኞች ወይም ማማ ጠባቂዎች ይባላሉ። በዚህ አሁን በሰለጠነው ዓለም በወደቀው ዓለም የግድ ጉበኞች ያስፈልጓቸዋል። ለዚህ ነው ዌዘር የሚተነብዩ ሰዎች ያስፈልጉት። ጉበኞች ናቸው ማለት ነው አይደል? ተጠንቀቁ፣ አለርት ምን ያደርጉናል፣ ይነግሩናል፣ ያስጠነቅቁናል። ዎችሜን ናቸው ለሴኩላሩ ዓለም ማለት ነው። በመንፈሳዊ ዓለም ውስጥም እግዚአብሔር ዎች እንድናደርግ ይፈልጋል። ስፒሪቹዋል ነገራችንን ሊያወክ ሊረብሽ ከቦታ ቦታ እንቅስቃሴ ያደረገ የሚራወጠውን አክቲቪቲውን እንድናይ እንድንሰልይ እግዚአብሔር ጸሎት የሚባል ነገር ሰጠን። ጸሎት የማደን ስራ የምንሰራበት ቦታ ነው። እኛ ግን ማደኑን ባልገባንም በተገኘም ሳናደን የትኛው ስፔሲፊክ ቦታ ላይ ጠላት እንደሚሰራ ሳይገባን ይሄ ፈልገሽ ምቺው የሚባል ጸሎት ነው የምንጸልየው። ምንድነው ፈልገሽ ምቺው? ጥይቱ ሰውየው የት እንዳለ ጠላት የት እንዳለ አይታወቅም፣ ብቻ ማጥይቱ ፈልጎ እንዲያገኘው። ስለዚህ አንዳንድ ጸሎቶች የጠላት አሰራር ሁሉ እንላለን። የትኛው እንደሆነ በውል ስለማይታወቅ ያገኘው ይሄ ጥይት ኢየሱስ የሚባለው ጥይት እንዲያገኘው አይነት ጸሎት ነው የምንጸልየው። ስፔሲፊክ ታርጌት ያለው ጸሎት አይደለም የምንጸልየው። ምክንያቱም ትግስቱ የለንም። የት ጋር እየሰራ ምን እየሰራ ለማለት ዎች የማረጉ ነገር የለም። ቶሎ ብቻ ጸሎት አድርሰን
እንዳናጎል ብቻ አልጸለዩም እንዳንባል ብቻ ምን እንዳለ ብንጠየቅ እንኳን አናቅም። ድሮ ሰው ቤት ስንሄድ በእኛ ጊዜ አልኩኝ አይደል ደግሞ እንዳታስረጁኝ እናቴ እና ወደ ሰው ቤት ሲኬድ ይገባና ይባላል። መጀመሪያ ሰውየውን ሰላም ከማለት በፊት ይገባና ይጸልያል። ከዛ ቀና ደህና ናችሁ ይባላል። ቀና ይባልና ወጉ እንደዚህ ነበር። እና አንድ ቀን አንዱ ገባና አላትና በታላቅ ፍጥነት ቀና አለ። ምን አድርገን የተነሳው አልኩት። እኔ እንጃ አለኝ። ታዲያ ለምን እንደዚህ ያደረክ ስል ደከመ እንዳይሉኝ ብዬ ነው አለ። ደከመ እንዳይሉኝ ብዬ ነው። እንደዛ ካላለ በቃ መጸለይ ያቆማል ማለት ነው ይባላል። እና ደከመ እንዳይሉኝ ነው። አንዳንድ ጊዜ ጸሎቶቻችን እንደዛ ይመስሉኛል እንደዛ ይመስሉና ይፈልግ ዳይሬክቲቭ የሆነ አቅጣጫውን ያተኮረ የትኛው ግራውንድ ላይ ጠላት እየሰራ ያለ ኢላማ ያለው መንፈሳዊ ውጊያ እንዋጋም። ጥናት ያስፈልጋል እኮ የት ጋር ነው ግራውንድ ያለው? የት ነው ጠላቶቻችን የሰፈሩት? በራፋይም ሸለቆ ይሆን? ቦታው መታወቅ አለበት። ስፔሲፊክ ቦታ መኖር አለበት። ይሄን ለማድረግ ትዕግስት ይጠይቃል። ይሄን ለማድረግ ብዙ ጊዜ መስጠት ይጠይቃል። በፊቱ የጸለዩን በፊቱ ኤክስፕሎር ማድረግ ይጠይቃል። ብራውዝ ስካን ማድረግ ይጠይቃል። በዚህ ቋንቋ በዘመኑ ቋንቋ ሪሰርች ታምበርክከ ሪሰርች መስራት ትችላለህ። በኦብዘርቬሽንም መጠቀም አለብህ። ሬቨሌሽኑ እምቢ ካለ ኦብዘርቬሽን እኮ ይጠቅማል። አልገለጥ ካለ በአይንን ተጠቀም። ሁኔታዎች እንዴት ነው እየተጓዙ ያሉት? የሚያዘገየኝ የሆነ ነገሮች ወደ ልቤ ሲመጡ ልበል አልበል ተገቢ ነው አልተገቢ አይደለም እያልኩ ስለማስብ ነው አለፍኩት። እና ሁኔታዎችን መከታተል ያስፈልገናል። ቤቴ ውስጥ እንዴት ነው ያለው? በየ4 ዓመቱ በየ7 ዓመቱ በየ8 ዓመቱ ለምን ፕሮግራም የተያዘለት ይመስል ችግር ለምንድን ነው የሚጎበኘኝ? ወር በገባ ቁጥር እንዲህ አይነት ችግር ለምንድን ነው የሚገጥመን? የኦብዘርቬሽን ጉዳይ ነው። ለምንድን ነው ኮንቲኒዩአሊ በዚህ ጊዜ ፋይት የሚኖረኝ? መጠየቅ አለብን ወንድሞችና እህቶች። እነዚህን ሁሉ እየተከታተል የኛን ሁኔታ የጠላትን እንቅስቃሴ ዎች ካላደረግን እርምጃ ካልወሰን እኔ ጋር ድካም ካለ ቶሎ ድካሜን ማስወገድ ሪፔንት ማድረግ በቃ የሆነ ስህተት ፈጽሜ ከሆነ ተሳሳትኩ ማለት ይቀላል። ያን ስህተት ጀስቲፋይ ለማድረግ ሌላ መንገድ መሄድ አያስፈልግም። እኔ እኮ አልወድቅም ነበር እሷ ባትሆን ምን ይሰራልሃል? ወድቃልኩ እንዴት ግን ወደኩኝ? እኔ እኮ አልወድቅም ነበር። አትወድቅም ነበር ማለት አይደለም። የወደከው ልትወድቅ የምትችል ሰው ስለነበርክ ነው። ግን እንዴት ወደኩ አይባልም። እንዴትም ውደቅ ግን ወድቀሃል። አወዳደቁ ግድ የለም። ናቶሎ ሪፔንት ማድረግ ነው። ለምን ጊዜ ትፈጃለህ? በቃ ልክ አይደለም። አም ሮንግ ማለት በጣም መንፈሳዊነት ነው። መንፈሳዊነት ጨርሶ አለማጥፋት ሳይሆን ጥፋት ሲጠፋ ኢሚዲየትሊ ፈጣን እርምጃ መውሰድ ማለት ነው። በቀላሉ የሚመለስ ሰው፣ በቀላሉ የሚገሰጽ ሰው፣ በቀላሉ ሪፔንት የሚያደርግ ሰው በተከፈተ ሰማይ ውስጥ ይኖራል። ምን አቆላለፈ ስታስረዳ እግዚአብሔርን ጊዜ ለምን ታጠፋለህ? ራስን ብራይብ እያረክ ነው። ህሊናህን ብራይብ እያረክ ነው። ጉቦ እያበላኸው ነው ራስህን። ሎሬት ጸጋዬ የሚባል ገጣሚ ደንስ፣ ጎበዝ፣ ጨፍር
ጀግና ይላል አንድ ግጥም ስለምወድ ስነ ጽሁፍ በጣም ወዳለሁና ደንስ ጎበዝ ጨፍር ጀግና ምናምን ይልና ዝም ካልክማ ህሊና ይነግራል አንዳች እውነት ይላል ስለዚህ የህሊናን ጩኸት ለማለዘብ ጸጥ ለማሰኘት በጩኸት በግርግር ረብሻ በመፍጠር ጊዜህን አጥፋ ማለቱ ነው ህሊናቸውን ጸጥ ለማሰኘት ብዙ መንገድ ይሄዳሉ ሰዎች ለህሊና ወቀሳ ተገቢ ምላሽ መስጠት ሲገባቸው ነው ልክ አይደለም ብሎ ለዛ ወጭ አድርገን ለምንደርስበት በህይወታችን ውስጥ ለሚገጥመን ነገር ተገቢ ምላሽ በመስጠት ጠላቶቻችን ማደን ያስፈልገናል ሰው አድኖ ካልገደለ ካደን በኋላ ደግሞ መግደል ያስፈልጋል መምታት ያስፈልጋል ምናልባት አድነን ያገኘነው የኛ ድካም ከሆነ ንስሐ መግባት መግደል ነው አልገባችሁም ንስሐ ስንገባ በቀጠላትን ምን አሳጣ ነው ግራውንድ አሳጣ ነው መብል አሳጣ ነው ፋንክሽናል እንዳይሆን አደረግነው ባዶ አረግነው ዲዛርምድ ሆነ የኛ ሁኔታ ነው ለሱ ትጥቆ ነው በህይወታችን እየተጫወተ የነበረው ሄሎ እና እናንተ የሱን መሳሪያ የምታስፈቱት መሳሪያ እንደ የናንተኑ ድካም ነው የሚጠቀመው የሱ መሳሪያ እሱ ነው የሰማችሁ ነው ዲያብሎስ የሚጠቀመው መሳሪያ ካርናል የሆነውን የኛን ድካም የኛን ውድቀት የኛን ስንፍና የኛን ኃጢያት ነው ግራውንድ አድርጎ የሚጠቀመው እሱ መሳሪያው ነው አርመር የሱ መሳሪያ እሱ ነው እሱን ማስፈታት የምትችሉት ያንን ሪፔንት አድርጋችሁ አርምለስ ታረጉታላችሁ አርመርለስም ታረጉታላችሁ አርምለስም ታረጉታላችሁ አሜን ነው አቅም ያጣል ስለዚህ አሁን ሰይጣን አይበረታም ምክንያቱም ግራውንድ ስላጣ ስለዚህ መግደል ማለት መረዳት ያለባችሁ ጠላቶቻችን ካልገደል ምንለ የሚሞት ሰው ሌላ ነገር የለም ግራውንድ ማሳጣት መግደል ነው ለእግዚአብሔር ተገቢ ምላሽ መስጠት መግደል ነው ጠላትን እድል ማሳጣት ነው ቦታ ማሳጣት ነው ባላጋራችሁ ዲያብሎስ እንደሚያገሳ አንበሳ የሚውጠውን ፈልጎ ምን ያደርጋል ይዞራል ማንን ነው የሚዞረው እኛን ነው የሚዞረው ለምን ቤት አይገባም ለምን ነው ቤታችን በዙሪያችን የሚዞረው ግራውንድ እየፈለገ ነው ልክ ቀዳዳ ስትሰጡት ስንፍና ሲያገኝባችሁ ዘው ነው የሚለው እየደነሰው ሁሉ ሊገባ ይችላል ለዲያብሎስ ፈንታ ተስቷል ስለዚህ በእምነት ጸንታችሁ ምን አረጉት ተቃወሙት ለምን ላይፍለስ ለማድረግ ግራውንድለስ ለማድረግ ህይወት እንዳይኖረው ሊቭሊ እንዳይሆን ከዛ ስቴት ማስወጣት እንድትችሉ ማለት እሱ ክብር ለእግዚአብሔር ይሁን ምክንያቱም እዛ ጋር ነው ጨዋታው ያለው እንዴት ነው እነዚህን ለማሸነፍ እነዚህን ሁሉ ለማድረግ የእግዚአብሔር ዕቃ ጦር ሁሉ ተሰጥቶናል የእግዚአብሔር ዕቃ ጦር ሁሉ ተሰጥቶ ጠላቶቻችን ሕያዋን እንዳይሆኑ የሚያደርግ የእግዚአብሔር ዕቃ ጦር ሁሉ ተሰጥቶናል በኤፌሶን ምዕራፍ 6 ላይ ተዘርዝረዋል ዕቃ ጦሮቹ አንዱ የዕቃ ጦር ጸሎት ነው ስትጸልዩ ዘወትር በመንፈስ ጸልዩ that the only prayer ትክክለኛ prayer በጸሎት በመንፈስ የሚደረግ ጸሎት ነው በአንደር ስፒሪት ኮንትሮል ሆነን የምንጸልየው ጸሎት ማለት ነው በመንፈስ መጸለይ ማለት በመንፈስ አመራር ስር ሆነን የምንጸልየው ጸሎት ማለት ነው እሱ ያን ጊዜ ምን ያደርጋል በመንፈስ ሆነን በመንጸልይበት watch and prayer በመናደርግበት ሰዓት ጠላትህን ከፊትህ አውጥቶ አጥፋው ይልሃል ይላል አንተ እየጸለይክ ሳለህ እየጸለይሽ ሳለ እግዚአብሔር ጠላትን ከፊት ያውጣል ፊት ለፊት ያመጣዋል ማለት ነው ከተደበቀበት ከመሸገበት ግራውንድ ከያዘበት ጠላትን ወደ ፊትህ ያመጣዋልና ከዛ በኋላ ምን ይልሃል አጥፋው ይላል ማጥፊያው ያስፈልጋል አይደል መግደያው ያስፈልገናል
እሱም ተሰጥቶናል። ይሄ የእግዚአብሔር ቃል የመንፈስ ሰይፍ ሃሌሉያ ስፒሪቹዋል ዋርፌሩ የመንፈስ ሰይፍ ቃል ከሌለህ ሰይፍ የለህም ማለት ነው። በቨርናኩለር ላንጉዌጅ ሰይጣንን አንመታው። የእግዚአብሔር ቃል ያስፈልገናል። በቀደም ልጅ ደውላ የሆነ ስትራግል ውስጥ አለፈች እና በዛ ስትራግል ውስጥ ሆኜ በቃ አቀቶኝ አትገስጭም እንዴ እንደዛ ስትሆኚ ምናምን ስለ ፍቄ ያለችኝ ፍቄ ነው የሚሉ ልጆቼ እኔ ብዙ ጥቅስ ለካ የለኝም ሐሳብ ብቻ ነው ያለኝ አለችኝ። ራሴን ታዘብኩት የለውም አለችኝ። ሐሳብ አለኝ ቴዎሪው አለኝ ጥቅስ ግን እንደሌለኝ አወኩ። ምን ልበላት መዝሙር 23ን ብቻ ነው ማቃት ወሃበላኝ አለችኝ። ገብቶሻል ሳብኩኝ በጣም እና ስክሪፕቸር ለምን ሜሞራይዝ አታደርጊም ለምን እንደዚህ አታደርጊም እያልኩ ነግራት ነበር። እኔ ዝም ብዬ ሐሳብ ነው የሚይዘው አለች። ብዙ መንፈሳዊ ነገር ዕውቀት አላት ግን ብዙ መጽሐፍ ታነባለች። በጣም የምታነብ ልጅ ነች። 7ኛ ልጅ ነች። እምትገርም ልጅ ነች ግን ለካ ቨርስ የለኝም አለች። ይሄ ማወቋ ትልቅ ድል ነው። ምክንያቱም ያን ውጊያ መዋጋት አልቻለችም። በኢየሱስ ምናምን ብቻ ነው ምለው እሱንም ማለት ትግል ሆነብኝ አለች። መሳሪያ አለን የመንፈስ ሰይፍ የሚባል የእግዚአብሔር ቃል አያችሁ ለማጥፋት የሚያስችል ደግሞ ኦቶሪቲ ሰጥቶናል። ምክንያቱም ነገራችን ያለው እዛ ዙሪያ ስለሆነ ከጠላቶቻችን እጅ ነገሮችን ለማስለቀቅ እንድንችል እግዚአብሔር የእግዚአብሔር መንፈስ የእግዚአብሔር ቃል ተሰጥቶናል። አሜን ነው። ምክንያቱም የኛ ምርኮ ያለው በጠላቶቻችን እጅ ነው። እሱን ለማስለቀቅ የሚያስችል ሁሉ ጊዜ አንድ ነገር ልነግራችሁ ፈልጋለሁ። መዝሙር 23 ላይ እግዚአብሔር ቃል ሲናገር ቁጥር 4 ላይ እንደዚህ ይላል በፊቴ ገበታን አዘጋጀልኝ ይላል። ዳዊት ነው የሚነግረን። ምን አዘጋጀልኝ? እስቲ ገበታ በሉ። ገበታ በፊቱ አለ። ለኛ እንደተጻፈም አስቡ። ቅድም ነገራችኋለሁ ማንዴት የሚሰጠን ህጋዊ የሚያረጋግጥ ቃል ተነጋግረናል። ኦኬ በፊታችን እግዚአብሔር ገበታን ያዘጋጃል። ዳዊት በፊቴ ገበታን አዘጋጀልኝ አለ። የገበታው ዝርዝር አይታወቅም። አንድ ሰው በፊታችን ገበታ ሲያዘጋጅልን ቴብል ሲያዘጋጅልን በቴብሉ ላይ ብዙ ነገሮች አሉ። ልክ እንደዚሁ ገበታ በፊታችን ተዘጋጅቷል። እግዚአብሔር የበረከት ገበታ ኮንሱም ልናደርገው ልንበላው ልንመገበው ልንጠቀመው የሆነ ገበታ በሉ እስቲ በፊታችን ምን አድርጓል? አዘጋጅቷል። ግን ገበታው በጠላቶቻችን ፊት ለፊት ነው አለ። በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ነው የሚለው። እኛችን ጥቅስ ፊት ለፊት የሚለውን ራሴን በዘይት ቀባ ወደሚለው እንወስዳታለን። መጽሐፉ በፉል ስቶፕ ነው የሚዘጋው። በአማርኛችን በድርብ ሰረዝ ነው የሚዘጋው። አማርኛችን እያንዳንዷ አጻጻፍ ህግ አላት። በድርብ ሰረዝ ማለት ድርብ ሰረዝ እንደ ፉል ስቶፕ ነው የሚቆጠረው። He prepared a table before me in the presence of my enemies ነው የሚለው። ፉል ስቶፕ አለቀ አይደል? ያቺኛው ትመቸኝ ቀባኝን እንወዳታለን እና ጎትተን ለዚህኛው እናረጋለን። እግዚአብሔር እያለን ያለው ዳዊት እየነገረን ያለው በዚህ ቃል ውስጥ በፊታችን ገበታ አለ። ገበታው በእናንተ ብቻ ፊት ሳይሆን በጠላትም ፊት ነው እያለን ያለው። ስለዚህ አሁን ገበታውን ለመጠቀም ገበታውን ለመመገብ ከገበታው ለመካፈል ጠላት ያለ መብላት ስለማትችል አንተ ገበታ ተኮር ብቻ ማይንድ ስላለህ ሄሎ የገበታ ማይንድ ሴት ብቻ ስላለ በላው ስትል ይጎትትብሃል። በላው ስትል ይጎትትብሃል እና ነገሩ ምን ይሆናል? ሲሄድ ስከተላት ይሆናል። ሄሎ
እና ለዚህ ነው ብዙ ነገር የሚባልልን ብዙ አለ ብዙ ገበታ አለ በፊታችን ብዙ ነገር አለ ከፊታችን ግን ያዝነ ስንል አይያዝም ምክንያቱም ገበታ ያለው በጠላቶቻችን ፊት ጭምር ነው ሰው ምን አደረገ እግዚአብሔር በፊቴ ገበታን አዘጋጅቷል እግዚአብሔር ገበታው በእኔ ፊት ብቻ ሳይሆን በጠላቶችን ፊት ለፊት ነው ያለው ይሄ ነገር አለ እና እግዚአብሔር ምን ራሴን በዘይት ቀባለ he anointed my head with oil ለምን መቀባት አስፈልገ ስልጣን እንዲኖርህ ነው አምብሬ ጭቃ እኮ አይደለም ዝም ብሎ ቅባት አይደለም anointing ነው ለምን ስልጣን እንዲኖርህ ቃል ሰጥቷል የመንፈስ ሰይፍ ባፍ አድርጎልሃል ስልጣን ኦቶሪቲ ደግሞ ቀብቶሃል ከዛ በኋላ አንተ በዛ ላይ መምዘዝ ነው መምታት ነው ያንን ቃል መናገር ነው ማወጅ ነው ከዛ በኋላ ትገለዋለህ ማለት ነው ሃሌሉያ ትገለዋለህ ማለት ነው በእነዚህ ሁሉ ዕውቀት ነው የሞላን እግዚአብሔር ግን ሲሪየስሊ አናያቸው እኛ ከመንገስጽ እርምጃ ከመንወስድበት ሰው ማስገሰጽ እንወዳለን ምን ይያለ እንደሆነ ታውቃለች ከኛ ይልቅ ሌላ ሰው ይሰማል ማለታችን ነው በሌላ ቋንቋ ምን ይያለ እኔ ዲቃላን እነሱ ልጆች ናቸው ይያለ ነው አይግባን እንጂ አልገባን ይሆናል እንጂ ሁላችንም የእግዚአብሔር ልጆች ነን ኦቶሪቲያችን ስንደክም ሌላ ሰው እርዳታ እንጠብቅም ማለት ግን አይደለም የኔም ልጅ ነኝ ክብርላችሁ ስለዚህ እግዚአብሔር በአፋችን ላይ ቃሉን የመንፈስ ሰይፍ የሆነው ቃሉን ለማደን የሚያስችል ጸሎት የሚባል ነገር መንፈስ ቅዱስ የሚባል ነገር with all these equipments ጠላቶቻችን ከሊቭሊ ስቴት እንድናወጣ እግዚአብሔር ይፈልጋል ላስጨበጣችሁ የምፈልገው ነገር ጠላቶቻችን ሕያዋን ያሉ የትም እንደርስ ውሃ ቀዳ ውሃ መልስ ነው ምንም የህይወት ለውጥ የይዞታ ለውጥ ማድረግ አንችልም እግዚአብሔር አንደበታችን ላይ ወርድ አስቀምጧል ከጻናትና በሚጠቡት አፍ ይላል እግዚአብሔር ቃል መዝሙር 8:2 ላይ በጻናትና በሚጠቡት አፍ ላይ እግዚአብሔር ምስጋናን አዘጋጀ ይላል የእንግሊዝኛው እንደሱ አይደለም የሚለው የእንግሊዝኛው strengthen ordain አደረክ ነው የሚለው ኪንግ ጄምስ ቨርሽን ኃይል ነው የተቀመጠው እግዚአብሔር በእያንዳንዳችን ምላስ ላይ ኃይል አስቀምጧል ኃይልን ቀብቶ ሾሟል የሚሰራ ቃል አፋችን ላይ አስቀምጧል does it make sense እና ምን እንድናደርግ ለምንድን ነው የተቀመጠው ጠላትንና ቂመኛን ለማጥፋት ይላል የእንግሊዝኛው ሳይለንስ ለማድረግ ይለዋል እና አፍ ላይ የተቀመጠው ቃል እንዲሰራብን ሳይሆን እንዲሰራልን ነው ብዙዎች ይሄን የቃል ጉልበት ስለማናቅ በቃሎቻችን ምክንያት ራሳችንን አፌክት እናደርጋለን ቃል እኛን እንዲጠቅመን ነው እግዚአብሔር በእኛ አፍ ላይ ያስቀምጠው ጠላትንና ቂመኛን ሳይለንስ ለማድረግ ዝም ለማሰኘት ጸጥ ለማሰኘት ነው እግዚአብሔር ያስቀመጠው ይለናል አፋችን ላይ ያለ ቃል አደገኛ ነው ኃይል በቃል ውስጥ ነው ያለው ኃይል በቃል ውስጥ ስላለ ለማነጽ የሚጠቅም እንጂ ለማፍረስ የሚሆን ማናቸውም ክፉ ቃል ካፋችሁ ከቶ አይወጣ በጎ ቃል እንጂ ለማንም የሚጠቅምን ቃል በጎ ቃል ተቃራኒ ምንድነው ክፉ ቃል እስቲ ክፉ ቃል በሉ በጎ ቃል በሉ ኦኬ the very time በጎ ቃል ስትናገሩ ሰዎችን ያንጻል ምክንያቱም በዛ ቃል ውስጥ ኦርዴንድ ሆኗል ኃይል ሃሌሉያ እግዚአብሔር ቃሉን ኦርዴን አድርጎታል ምክንያቱም ይሄን ዩኒቨርሲቲ ፈጠረው በቃል ነው
አሁንም እግዚአብሔር የሚሰራው በቃል ነው። ይሄን ቃል በእኛ እጅ አስቀምጦታል። የሚያሳዝነው በቃል ሰው እየፈረሰ ነው። ሚዲያዎች ሁሉ የሰውን የሚያፈርሱ ናቸው። በወንድማማች መካከል ጠብ የሚዘሩ ናቸው። የሚያፈርሱ ቃሎች ነው የምንሰማው። ዋው ኢኖሰንት የሆኑ ሰዎች ጭንቅላት በዚህ በሚያፈርስ ንግግር ይጠየቁበታል አንድ ቀን። ትውልድን እያጋዙት ነው ያሉት። ህዝብ ከህዝብ እያባሉ ነው ያሉት። የዳኑት እንኳን አመኑ የሚባሉት ይሄን ምን ሰብኮን ወንጌል ገብቷቸዋል ብለን የምንለው እንኳን አፍራሽ ወርድ ነው አፋቸው ላይ የምናገኘው። እኛ አፍ ላይ መገኘት የነበረበት የእግዚአብሔር ቃል ነው። I'm sorry ኢቫንጀሊስት ሳንሆን አክቲቪስት እየሆንን ነው። ጠበበችን መሰለኝ የቤተ ክርስቲያን መድረክ አነሰጅብኝ ተራሁን እጭብኝ ምንድነው 66 መጽሐፍ ብቻ እኮ ነው ቮሊዩም 2 እንኳን የለውም። PhD አሰራም really መሻወከው ሩዋን አልገባንም ገና። ይሄ ቃል ዘላለማዊ ቃል ነው። ይሄ ቃል ባፋችን ላይ ይኑር። ከዚህ ቃል ውጪ ማሸነፊያ መንገድ የለንም። ይሄን ቃል ግን ልትናገሩት ልታወጁት ያስፈልጋል። ጠላትን ከፊት ያውጣና እግዚአብሔር ኤክስፖዝ ያደርገዋል፣ ያሰጠዋል ፊትህ። ከዛስ አጥፋው። አጥፊው ማን ነው? እኔን። በምንድነው ማጥፋው? በቃሉ ጉልበት። ክብር ለእግዚአብሔር። ጠላቶቻችን ሕያዋን ሆኖ ባሉበት የለም። ወንድሞችና እህቶች ዛሬ ልነግራችሁ ፈልገው እኛ በጸሎት በእግዚአብሔር ፊት ጊዜ ስናጠፋ እግዚአብሔር ጠላቶቻችን ፊታችን ያመጣና ደሞም የምናጠፋበትን ቃል ጭምር ይሰጠናል። እንደዚህ ነው መያዝ ያለባችሁ። የተገኘውን የመሰለውን አካባቢው የሚመስለውን ጥቅስ ብድግ አድርገን እንወረውራለን አይደለም። ኢንስፒሪቱ የሆነ ወርድ እግዚአብሔር በዛ ሁኔታ ውስጥ ሳለ ይው ጠላትን ገልጠው ማጥፊያውን ሳይሰጥ እግዚአብሔር አያታግልህም። ጠላት ልክ ከፊት ሲያወጣው እግዚአብሔር ኢሚዲየትሊ የማጥፊያው ቃልም ጭምር በውስጥ ይመጣል። Did you get me? ጠላትን ለመግለጥ የሆነው ቃል ለማጥፊያ የሚሆነውንም ቃል ይሰጣል። አሜን አሜን። አያችሁ የጠላቶቻችን ጉልበት እስከመቼ እንደሆነ ልንገራችሁ። የጠላቶቻችን ሕያውነት ብርታት እስከመቼ እንደሆነ ልንገራችሁ። የእግዚአብሔር ቃል እስኪመጣልን ድረስ ቃሉ እስኪመጣልን ድረስ የእግዚአብሔር ቃል ፈተነው ይላል ዮሴፍን። ምን እስኪመጣለት? ቃሉ እስኪመጣለት። የማ ቃል? የእግዚአብሔር ቃል እስኪመጣለት የእግዚአብሔር ቃል ፈተነው ነው የሚለው። ምን ማለት ነው? የእግዚአብሔር ቃል እንዴት ይፈትነዋል? ቃሉ እስኪመጣለት ምን ማለት ነው? ይሄ እግዚአብሔር ቃል የፈተነው የእግዚአብሔር ቃል ዮሴፍን የፈተነው የእግዚአብሔር ቃል የትኛው ቃል መሰላችሁ? ገና በማለዳ እግዚአብሔር ህልም አሳይቶት ነበር። ክሊር ህልም አሳይቶት ነበር። የሱ ነዶ ቆማ የሌሎች ወንድሞቹ ነግዶ ለርሱ ነዶ ሲሰግዱለት አይቷል። ይህም ብቻ አይደለም፣ ፀሐይና ከዋክብት ጨረቃም ሁሉ ለሱ ሲሰግዱለት አይቷል። እና ይሄንን ቃል አምኖ ተቀብሏል። እግዚአብሔር የሰጠውን ቃል ተቀብሎታል። አባቱም ይጠብቅ ነበር ይላል። እና ይሄ ቃል ነበረ፣ ግን የሆነ ያለው ነገር ሌላ ሆነ። የምናሸተው ሌላ የምንበላው ሌላ አለ። ጎበዝ ባሪፍ ሆቴል ቤት በኩል ነው የሚያልፈው። እስማም ሽታው ስንት አይነት ምግብ እየሸተተው ይሄዳል። እቤት ሲገባ ዶኬ ሽሮ ምናሸተው ሌላ ምንበላው ሌላ። እና ዮሴፍ እንደዛ ሆነበት። ወንድሞቹ ጠላት ሆነው በባርነት አሳልፈው ለግብጾች ሸጡት። በዛም ባርነት ውስጥ ያለ በቅድስና እንኑር በጽድቅ ልኑር ብሎ በሚያደርገው ጥረት ውስጥ ደግሞ
ጲጢፎራ አይኗን ወደ እሱ ጣለችና ማይገባ ነገር እንዲያደርግ ስትጠይቀው ነው ይህን ክፉ ነገር በእግዚአብሔር ፊት አላደርግም አላት። አሳልፋ ሰጠችው በሐሰት ክስ፣ ወህኒ ቤት ተጣለ። ምንድነው ያሳየኝ? ምን ነበር የነገረኝ? እሱ ነው የፈተነው። አምኖት ስለነበረ ነው የተፈተነው። ባምኖ ኖሮ ያንን ኖሮ ይጠብቅ ሳይጠብቅ ሆኖ ቢሆን ኖሮ ምን ፈተና ውስጥ ይከተዋል? ዝም ብሎ ፊልም አይቶ እንደተነሳ ሰው ህልምን ያልማሉ ይተኛሉም እንዳለው ጉበኞቹ ስለ ሰነፍ ጉበኞች ነው የሚነግረው እኮ። ህልምን ያልማሉ ይተኛሉ አለ። በቃ ፊልም እንዳየ ሰው ኔትፍሊክስ አይተው መልሶ እንደሚተኙ መልሶ ይተኙ። ምንም ሪአክት አያረጉም። ባዩት ህልም ላይ እርምጃ አይወስዱም እንደማለት ነው። ልክ እንደዛው ይሆን ነበር። እንደሷ ስላልነበረ አምኗል ማለት ነው። እግዚአብሔርን ለርሱ መልእክት እንደሰጠው አምኗል ማለት ነው። ግን የተባለው ነገር እና የሆነው ነገር ሌላ ነው። አሁን በወህኒ ተጣለ፣ በእግር ብረት ታሰረ፣ ሌላ ነው። ስለዚህ የእግዚአብሔር ቃል ምን አደረገው? ፈተነው። ግን ይሄ ፈተና አስተመቼ ነበር? ይሄን ቃል እውን የሚያደርግ ሌላ ቃል እስኪመጣ። አሁን ቃሉ መጣ። ቃሉን ላከለት። እንዴት ነው ቃሉን ይላከለት? ፈርዖንን በእንቆቅልሽ አደረገው። የእግዚአብሔር ቴክኖሎጂ ይገርማል። ፈርዖንን እንቆቅልሽ ህልም አሳየውና ህልሙን ትርጉም ነሳው። ጠቢባን የተባሉ ሁሉ ህልሙን እንዲተረጉሙ ሲፈለግ እስር ቤት ያለ ሰው ጋር ነው መፍትሄ ያለው እና ከእስር ቤት አስፈታው። ጠራና እንቆቅልሽ አስፈትቶ የተባለውን ነገር ወደ ህይወቱ አመጣ። እናንተ የጠላቶቻችን ብርታት፣ የጠላቶቻችን ህያውነት፣ የጠላቶቻችን ጉልበት ቃል እስኪመጣ ነው። ናቆዩ ቃል እስኪመጣ በእግዚአብሔር ፊት ቆዩ። በፊቱ ዎች ኤንድ ፕሬይ ያደረጋችሁ ቆዩ። ችግሮቻችሁ የት ጋር እንዳሉ አድሬስ አድርጉ። ለዛ ለችግሮቻችሁ ተገቢ ምላሽ እየሰጣችሁ ቆዩ። ከዛ በኋላ እግዚአብሔር ቃል ሲመጣ አሁን this is the time አለቀ። አጥፋው ይላል። ኮንፌስ አድርጉ፣ ተናገሩ፣ የእግዚአብሔርን ቃል አውጁ። ከዛ በኋላ የለም፣ ታሪክ ይቀየራል። በዚህ ልምምድ ውስጥ ብዙ አሳልፌያለሁ። እንደዛ ባያደርግ ኖሮ አሁን የምነግራችሁ አይገባኝም ነበር። ግን ይሄ ሁሉ ጊዜ በእግዚአብሔር ፊት ያለ ፕሪንሲፕል ነው። ዳዊት የኃጢአተኞችን ሰላም ኑሯቸውን አይቶ እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ አለ። ቴምፕቴሽን ነው እና የኃጢአተኞችን ሲያያቸው እናቴ ኑሮ ነሽ ይኖሯታል፣ ባቡ በስማም ይኖሩታል። የሚነዱት መኪና፣ የሚኖሩበት ቤት የኛ ቤት ነው እስክንል ድረስ ዝግነን እስኪለን ድረስ እኛ አሁን ሰዎች ነን እስክንል ድረስ እያኮ የጨረጨሰች መኪና የዘር ጌታ ባረከልን አለ ሰውየው። ሲያየው የሚኖሩን ኑሮ አየ። አይናቸው ስብ ስለሆነ ወጣ አለ። ከምኞታቸው ይልቅ አገኙ አለ። እኛ የተመኘውን እኮ አላገኘንም፣ የጸለየውን እንኳ አላገኘንም። እነሱ ከምኞታቸው ይልቅ ደግሞ እንደ ልብ ነው እንደፈለገው አንደበታቸውን ሁሉ እንደፈለጉ እየተጠቀሙበት ነው አለ። ወደ ራሱ ሲመለከት አይ እጆቼን በከንቱ ነው ያጠብኩት አለ። የቅድስና እግዚአብሔር መፍራት ስላሴ እያልኩኝ ዘመኔን የጨረስኩት በከንቱ ነው አለ። በከንቱ ነው እጆቼን በንጽህና የጠበቅኩት አለ። እንዲህ አላደርግም እያልኩ የተሞኘበት ዘመን ነው ለካ። ተሞኝቻለሁ አለ፣ ከስሬያለሁ አለ። ግን ይሄ ፈተና መቼ እስከ መቼ ነበር አለ? ወደ እግዚአብሔር መቅደስ እስክገባ ድረስ ይላል መጨረሻ ላይ። ወደ እግዚአብሔር መቅደስ ስገባ አለ
አቤት አለ። በድጥ ስፍራ ነው ለካ ያስቀመጥካቸው አለ። እንዴት ከእንቅልፍ እንደሚነቃ ስትነቃ ምልክታቸውን የቱን ምልክት? የክብር፣ የትልቅነት፣ የሀብት፣ የስኬት ምልክት ታስነውራለህ። የክብር የነበረው የነውር ይሆናል። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! የተኛ መስለህ ያላየ መስለህ እንደፈለገው ሲሆኑ እኛም እንደዛው ስንጎዛ ዝም ብለህ ያየህ መስለው ጊዜው ሲመጣ ስትነቃ የክብር ምልክት የሆነው የውርደት ይሆናል። የኛ ውርደት የነበረው የክብር ይሆናል። ይሄ ነው የእግዚአብሔር አሰራር። ጠላቶቻችን ሕያዋን ከሆኑ አንበረታም፣ ይበረታሉ እነሱ። እንጸልይ።